በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች የመብርሃን ቅድስት ድንግል ማርያም የአስራት ልጆች ሁላችሁ በያላችሁበት የእግዚአብሔር ሰላም ይድረሳችሁ። ይህ የቤተልሔም ሚዲያ መንፈሳዊ ትምህርት መስጫ ፕሮግራማችን ነው። በዚህ በርዕሱ ላይ እንደምትመለከቱት የቃል ኪዳኑ ታቦት ዛሬም በአዲስ ኪዳን አለ። የተለያዩ ሐሳቦች በተለያዩ ግለሰቦች የሚቀርብ ቢሆንም በዚህ በክፍል 1 ፕሮግራማችን ላይ ስለ ቃል ኪዳኑ ታቦት እግዚአብሔር ስለሚገለጥበት የቃል ኪዳን ታቦት በዘመነ ሐዲስ እንዴት እናየዋለን የሚለውን ፕሮግራማችንን የምንከታተልበት ነው። ይሄንን ፕሮግራም ለሁሉ እንዲዳረስ በማድረግ እንድትከታተሉ እንጠይቃለን። እንግዲህ በተደጋጋሚ እንደሚሰማው የቃል ኪዳኑን ታቦት እግዚአብሔር ለሙሴ የሰጠውን በእምነታችን መንገድ የማይሄዱ ሰዎች የራሳቸውን ሐሳብ ሲሰጡ ይታያል። ቤተክርስቲያኒቱ ትክክለኛና ሕግና ስርዓት ባለው መንገድ እንደምትሄድ እናምናለን እንጂ ታቦት ጣዖት አይደለም፣ ወይም እንግዶች አማልክትን እየተቀበልን በየጊዜው ለሕዝቡ የምናስተምርም አይደለንም። ለምሳሌ ብዙ ጊዜ የሚነሳው ታቦት እንጨት ነው የሚሉ ሐሳቦች ሲነሱ እናያለን። ታቦት እንጨት ነው ብሎ ከማቃለል ይልቅ ለምን እንጨት ተመረጠ የሚለውን ብንመለከት ጥሩ ይሆናል። እንደምታውቁት እንጨት ከአዳምና ከሔዋን ታሪክ ጋር አብሮ በደንብ ይታወቃል። ይህንን ዛፍ አትብሉ በበላችሁ ጊዜ ትሞታላችሁ። በቃ ዛፍ የተባለው እንጨት ነው። የእንጨት ፍሬ በበላችሁ ጊዜ ሞትን ትሞታላችሁ። ዕፀ በለስ ማለት ነው። በዘፍጥረት 3:2 ላይ እንደምናየው ሴቲቱን ወይም ሔዋንን እባቡ በጠየቃት ጊዜ በገነት ያለውን ዛፍ ሁሉ እንዳትበሉ አላችሁን ሲላት፣ ሴቲቱም በገነት ካለው ከዛፍ ፍሬ ሁሉ እንበላለን፣ ነገር ግን አንዱን ዛፍ እንዳንበላ በበላችሁም ጊዜ ትሞታላችሁ ብሎናል ብላ ነገረችው ለእባቡ። እባቡም ይሄን በበላችሁ ጊዜ ሞትንም አትሞቱም፣ ሁሉን እንዳታውቁ ነው ስላላት ፍሬው ማስጎመጃት፣ በላችው። የእንጨቱን ፍሬ በመብላቷ አዳምና ሔዋን ባጭሩ ከእግዚአብሔር ተለይተዋል። እንጨት የሰው ልጆች በፍሬው ምክንያት የጣለው መሆኑን አሁን ባየነው ታሪክ አይተናል። በኦሪት ዘፍጥረት ምዕራፍ 6 ላይ እንደምናየው ደግሞ በዘመነ ኖህ ለ150 ቀን ያህል ንፍር ውሃ ዘንቦ ነበር። ምድሪቱንም አጥለቅልቋት ነበር። ተራሮችንም ዛፎችንም ውጦ ነበር። እንግዲህ የእሱን የማዳን ስራ ሲገልጥለት ለኖህ ከጎፈር እንጨት መርከብን ስራ ነው። ከጎፈር እንጨት መርከብን ሰራ። በዚያች መርከብ ምክንያት ሴትና ወንድ አድርጎ ከየፍጥረቱ መርጦ በመርከቡ ክፉና ደግ እንደገባባትና እንደዳኑባት ሁሉ ዛሬም በቤተ መቅደሳችን ኃጢአተኛና ጻድቁ አብሮ ይቆማል። እንደየሥራው ግን እግዚአብሔር ለሁሉ ዋጋውን ይከፍለዋል። ስለዚህ ያቺ እንጨት መርከብ ለዛሬዋ ቅድስት ቤተክርስቲያን ምሳሌ ናት። በዘፍጥረት 22 ላይ ታሪኩን እንደምናየው አብርሃም ልጁ ይስሐቅን እንዲሰዋ ለእግዚአብሔር ቃል በገባው መሰረት ወደ ሞሪያ ተራራ እንጨቱን አሸክሞት ይሄድ ነበረ። እንጨቱን መሸከሙ ይስሐቅ ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና የእንጨቱን መስቀል ተሸክሞ ወደ ቀራንዮ የመሄዱ ምሳሌ ነው። አብርሃምም ሲወለድ የሳቀው የሚመጣውን የተስፋውን ሕይወት በይስሐቅ ውስጥ ኢየሱስ ክርስቶስን እያየ ነበር ሐሴት ያደረገው። መስዋዕት አድርጎ ሊያቀርብበት የነበረው በረበረበው እንጨት ላይ ነው። ኢየሱስ ክርስቶስም ለዓለም መስዋዕት ሆኖ የቀረበው በእንጨት መስቀል ላይ ነው። ክብር ምስጋና ለሱ ይሁን። በመገረፉ ቁስል ተፈወስን ይላል። አንዳንድ ጊዜም እንጨቱ በበትር ይጠራ ነበር። ለምሳሌ እግዚአብሔር ሙሴን በትርህን ውሰድ፣ ውሃ በሚያመነጩት በመከማቻዎቹ ላይ ሁሉ እጅህን ዘርጋ ነው ያለው። ምኑን ይዞ? እንጨቱን ይዞ፣ በትሩን ይዞ። ልክ ሲዘረጋ ውሃ የያዘው ሁሉ ደም ሆነ። እስራኤል በግብፅ እየተጓዙ እያሉ አንድ ወቅት ላይ በአንድ ስፍራ ደርሰው ውሃው መራራ ሆኖ መቅመስ አይደለም ማሽተት አቃታቸው። ሙሴም ወደ እግዚአብሔር ጮኸ፣ ለምን ከግብፅ አወጣህን? ሕዝቡ ምን ይጠጣ አለው። እግዚአብሔርም እንጨትን አሳየው፣ እንጨቱንም በውሃው ላይ ጣለው፣ ውሃውም ጣፈጠ። የኢያሱ እንጨት እኮ አንድ ሰው ዛቢያው በባህር ውስጥ ወድቆበት በነበረበት ሰዓት ጎጆ እየሰሩ ለኤልሳ ከሰው ተውሼ ያመጣሁት መጥረቢያው ጠለቀብኝ ባህር ውስጥ አለ። ቤት በኩል ነው የገባው አለው። በዚህ ጋር ነው አለው። እንጨት ወረወረበት። እንጨቱ ብረቱን ስቦ መጣ። እንጨት ብረት ስቦ አያውቅም። የእግዚአብሔር መንፈስ ሲያርፍበት ግን እንጨት ብረትን የመሳብ ኃይል አለው። እግዚአብሔር ከቀደሰው፣ እግዚአብሔር ከባረከው በእንጨቱ ላይ የእግዚአብሔር መንፈስ ያድራል። እንዲሁም በመጨረሻ ላይ በዘጸአት ምዕራፍ 25:10 ላይ እንደምናየው ከግራር እንጨት
ታቦትን ስሩልኝ ነው ያለው። በመካከላችሁም አድር ዘንድ የእግዚአብሔር ቃል እንደ ሁኔታው ተብሎ የሚለዋወጥ አይደለም። ብላቴናው ዳዊት ሊገለው በተራራው በኩል ብቅ ብሎ የታየው ምንድነው ያለው? ጎልያድ በትር ይዘህ የምትመጣብኝ እኔ ውሻ ነኝን? ይሄ ምንድነው የሚያመለክተው? በትሩ ላይ እንጨቱ ላይ ኃይል አለ። በዛ የተነሳ ጎልያድን ጥሎታል። ለዚህ ነበር በመዝሙር 22 ላይ አንተ ከኔ ጋር ነህና አልፈራም፣ በትርህና ምርኩዝህ እነሱ ያጽናኑኛል። በትር እንጨት ስልጣነ መለኮት የሚገለጥበት። ስለዚህ እግዚአብሔር እንግዶች አማልክትን ከመካከል አርቁ እያለ ዛሬ ታቦትን እንደ እንግዶች አማልክት አነጻጽሮ ማየት የእግዚአብሔርን ቃል ማጉደል ነው። ይቅር ይበለን። ቤተ መቅደሳችን እስከ ፍጻሜ ታወግዘዋለች። በሰማይም ካለው በምድርም ካለው በውሃ ውስጥም ከመሬት በታች ባለው ላንተ የተቀረጸ ምስል አታድርግ፣ አማልክት አይሁኑልህ ብሎ እግዚአብሔር ለሙሴ ታቦት ከመጥረቡ በፊት አስቀድሞ ነግሮታል። ታቦትንና ጣዖትን መለየት ይገባል። ለአእምሯችን የተገለጸ ያድርግልን። ለዚህ ነው እንግዲህ አሁን በሩቅ ሆኖ አይደለም ቤተክርስቲያንን መተቸት፣ መቅረብ፣ መጠየቅ፣ መረዳት። ያልተረዳችሁትን ነገር ራሳችሁ አታውጁ። እኔ ከሩቅ ነው የማውቀውና ትንሽ ስለ ታቦት አጫውተኝ። ከሩቅ ሆኖ ስለ አንድ ነገር መረዳት አይቻልም። በሩቅ ያሉ ስራውን፣ በቅርብ ያሉ ግን ኃይሉን ይላል እግዚአብሔር ቃል። ቅረቡ። እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም እውቀትህም ይለያያል። ከቅርብ ሆኖ ማየት ማለት ምን ማለት ነው? በአካል መቅረብ ማለት ነው። አሁን ብዙ ጊዜ መቅደስ ውስጥ እንደዚህ አይተናል፣ እንደዚህ ሆኗል። ቅርብ መሆን ማለት ልብን ከፍቶ እግዚአብሔርን በውስጥ ማሳደር ማለት ነው። ኦዛም እኮ ከአሚናዳብ ቤት ታቦቱን ተሸክሞ ከወንድሙ ከአህዮ ጋር ሲሄዱ ቅርብ ነበር እኮ ለታቦቱ፣ ግን በውስጡ አቃለለው። እግዚአብሔርም ኦዛን ቀሰፈው፣ ዳዊትም ከዚህ የተነሳ ፈራ ይላል። መቅረብ ማለት መቅደስ ገብቶ መግለጥ ብቻ አይደለም። ክህነት ወስዶ አሐዱ አብ ማለት ብቻ አይደለም። ወይም ድቁና ወስዶ ተንሱ ለጸሎት ማለት ብቻ አይደለም። መቅረብ ማለት ልብን ከፍቶ ከእግዚአብሔር ጋር ማገናኘት፣ መነካካት ማለት ነው። ለዚህ ነው ነቢዩ ዳዊት ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ያለን። የዚህ አሁን እንደ ፈሪሳዊው ቅርብ ነበር እንዴ? በሉቃስ ወንጌል 18 ላይ እንደምናየው በጣም ደንበኛ የነበረ መቅደሱ ጋር ተጠግቶ የሚለምን እንደውም በሳምንት 2 ቀን ጦማለሁ የሚል ከሱ ውጭ የቀረበ ነበር እንዴ? ነገር ግን በረከቱን አገኘ። በሩቅ ቆሞ የነበረው መጸለይ ያቃተው ቀራጭ የዚያለ ሲፈወስ፣ ቅርብ የነበረው ሰው ፈውሱን አላገኘም። ራሱ ጌታችን ኢየሱስ ክርስቶስ የሰጠው ምሳሌ ነው። ክብር ለስሙ ይሁን። ስለዚህ መቅረብና መራቅ ማለት መቅደስ ውስጥ መግባትና መውጣት ማለት አይደለም። ልብን ከእግዚአብሔር ጋር ማገናኘት፣ በተሰራው ስራ ማመን፣ መጸለይ ማለት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ካህናቱ አይደሉም ይሄንን የሰየሙት። እግዚአብሔር ለሙሴ የሰጠው ታቦት ሕግ ነው። በእርግጥ በብሉይ ኪዳን የሰጠው፣ በሐዲስ ኪዳንም ታቦት ብለን የምንጠራው ጽላት አልተሻረም። ታቦት ተቀርጾ ካህናት የሚሸከሙት 2 ሰው 3 ሰው በእነ ሚካኤል በእነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። የቅዱስ ገብርኤል እና የቅዱስ ሚካኤል ታቦት መታሰቢያ ነው። ታቦቱ የእግዚአብሔር ነው። በጣቱ የጻፈበት የቃል ኪዳኑ ታቦት የእግዚአብሔር ማደሪያ ነው። ከዚህ ውጭ ግን በኢሳይያስ 56 ላይ እንደምናየው ሰንበታቴን ለሚጠብቁ ደስ የሚያሰኘኝም ነገር ለሚመርጡ ራሳቸውንም ጃንደረባ ላደረጉ በቤቴና በቅጥሬ የዘላለምን መታሰቢያ እሰጣቸዋለሁ። ታቦት አንድ ነው፣ የእግዚአብሔር ማደሪያ ነው። መታሰቢያነቱ ግን የቅዱሳን የጻድቃን የሰማዕታት ነው። ቤተክርስቲያናችን የምታከብራቸው ኢሳይያስ 56 ቁጥር 4። ነቢዩ ዳዊትም ለዘላለም አይናወጥም፣ የጻድቃን መታሰቢያ ለዘላለም ይኖራል፣ ከክፉ ነገርም አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነውና። በዚህ ነው እየተሰዉ እንደነ ቅዱስ እስጢፋኖስ መስዋዕት እየከፈሉ ልባቸውን አጽንተው ለሚሄዱ ቅዱሳን ሰማዕታት ክብር አላት ቤተክርስቲያን። ከዚህ የተነሳ የቃል ኪዳኑ ታቦት የእግዚአብሔር ማደሪያ ሆኖ መታሰቢያ ግን በእነሱ ስም ይቆማል። በዚህ ላይም በራዕየ ዮሐንስ ላይ እንደምንመለከተው ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። ስለ ድንጋይ ነው እያወራ ያለው አይደለም። ክብሩን ነው፣ ቅድስና ነው።
እንግዲህ እዚህ ላይ የምንመለከተው ምንድነው? ታቦት በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ቤተክርስቲያን በቅዱስ ሚካኤል በቅዱስ ገብርኤል በድንግል ማርያም የሚሆነው መታሰቢያ ነው። የዘላለም ማደሪያነቱ ግን የእግዚአብሔር ነው። እነሆ ወደ ማደሪያዎቹ እንገባለን፣ እግሮቹ በቆሙበት ስፍራ እንሰግዳለን የሚለው ዳዊት በመዝሙር 131 ቁጥር 8 ላይ ለዚህ ነው። ስለዚህ ታቦትን ከጣዖት መለየት ነው፣ ከእንግዶች አማልክት መለየት ነው። እንዳንሳሳት በሩቅ ሆኖ ከመተቸት ቀርቦ መጠየቅና መረዳት፣ መነጋገር፣ መወያየት ይቻላል። ሊቃውንተ ቤተክርስቲያንን መጠየቅ ቤተክርስቲያኒቱ ጣዖት ታመልካለች ከማለት ቀርቦ መጠየቅ ቅድስና ነው።